በጣም እናመሰግናለን። አንድ አይነት ደስ ይላል። አውቀን የለበስነው ዛሬ ያው እሑድም አይደለ ቀኑ። እሑድን ፏ ደመቅ ሽብረቅ ብለን ማሳለፍ አለብን እና ብዙ ጊዜ እሑድ ቀን እንደዚህ ነው የምንውለው። ለዛ ነው ነው እንዴ? ደስ ይላል፣ ደስ ይላል፣ እውነት ደስ ይላል ማለት ነው። አብርሃምና ሄርሜላ እሑድ ቀን እንደዚህ አይነት ልብስ ነው የምንለብሰው፣ ለብሰን ምንውለው፣ ፏ ብለን ምንውለው። በጣም ነው ደስ የሚለው እንዲህ ልጅና በጣም እውነቴ ነው የምላችሁ። በዛ ላይ ደግሞ ሩታዬ እህቴ እንድትሆኝ ይፈልጋለሁ፣ ይቅርታ። ቀጥሎ ደግሞ በእናንተ ነገር ደስተኛ ነኝ ብላ ያው ይቅርታ ጠየቀች። ቀጥሎ የፍሬምም ይቅርታ ጠየቀ። እኔ ከወንድሜ ነህ ብሎ እንግዲህ ይቅርታ ጠይቆታል ማለት ነው። ሌሎቻቸው ደግሞ በጎችዬ የኔ ማሮች እናንተ ደግሞ ምን ትላላችሁ? ኤፍሬምና ሩታ ሌላ ቀመር ቀምረው ነው። ኦ ማይ ጋሽ ኦ ማይ ጋሽ እድሜ ልክሽን ተጃጃይ እናንተ። እውነቴ ነው የምላችሁ ጢምባዲቤ እንዲጫወቱባችሁ ነው የምፈልገው እንጂ ማለት ነው በቀላሉ ምንድነው እንድትተው አልፈልግም ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ላይክ ሸር ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉ ጋይስ። ላይክ አድርጉልኝ። የሁለት ቀን ጠፍቻለሁ፣ ትላንትና ጠፍቻለሁ። ትላንትና በስራ ድክም ብሎኝ ከዛ ማታ የሩታዬ ቪዲዮ አይቼው ነበረ። ነገር ግን እኔ እንቅልፌን ይሻለኛል፣ እንቅልፍ ይዞኝ ነበረ። ድብን ያለ እንቅልፍ ተኛውኝ ማለት ነው ጋይስ። እኔ ከደከመኝ በስራ ውላችሁ ድክምክም ሲላችሁ በጣም ስትደክሙ ደግሞ እንቅልፍ ያለ ጊዜው ያለ ፕሮግራሙ ነው የሚመጣ ማለት ነው። በዛ ሰዓት ደግሞ እኔ ግማሽ እንቅልፌን ብዬ ነበረ። የምሬ ነው የምላችሁ ቤት እና በጎችዬ ደግሞ እንግዲህ የሆነ ቀመር ቀምረው ነው ኤፍሬምና ሩታ። እንዲያው የስራችን ይስጣችሁ እናንተ ዩቱበሮች፣ ወደ የስራችን ይስጣችሁ። እንደው ጅል ሆናችሁ ሰው ጅል ታረጋላችሁ። ለነገሩ እናንተ ብልጥ ሆናችሁ ነው ሰው ጅል ያደረጋችሁት እንጂ ማለት ነው። እናንተ ጅል ሆናችሁ እኛም ወይም ደግሞ በጎቹም ጅል አይሆኑም ነበረ ማለት ነው። የምር አይሆኑም ነበረ። እና ሩታ እንግዲህ ሳቅ እያለች ነበረ፣ ኤፍሬምም እንደዛው ማለት ነው። አብረሽም ስቋል በነገራችን ላይ ውሽሚትም እየሳቀች ነበረ። ግን ማለት ነው እንዲያው የምትተቃቀፉት ነገር እና የምትደጋግፉት ነገር ያስጠላል፣ እውነት ያስጠላል። ኧረ ሼም አይዛችሁም እንዴ? በዚህን ያክል ተመልካች እንትን ማለት አይደብርም? ምነው አንቺ ሁሌ ደግሞ ድራማ ነው ትያለሽ ልትሉኝ ትችላላችሁ እንዴ? በጎችዬ ድራማ አይደለም ሪል ነው። አዎ ሄርሜላና አብርሃም ሊጋቡ ነው። ሩታዬም እንግዲህ ልጇን ታሳድጋለች። ምን ችግር አለው? ምንም ችግር የለውም። እንዴ ጀግና እናት እኮ አባትም እናትም ሆና ልጇን ታሳድጋለች። ስለዚህ ጀግና ስለሆነች ችግር የለም ማለት ነው። እና ሪል ነው። እሺ አሁን ሰርግ ማለት ሽምግልና እንጠብቃለን። ከዛ ሰርግ እንጠብቃለን። እድሜ ለጋሽዬ ሽምግልና ብቻ ይሄድልን እንጂ ሌላው ምን ችግር አለው እንዴ? ምን ችግር አለው? እኔ ብር ራሱ አዋጣለሁ። እውነቴ ነው የምላችሁ። ብቻ ጋሽዬ ሄዶ ሽምግልና ማለት ነው። ከዛ በኋላ ሰርግ ይደገስ፣ ቤተሰብ ይሰብሰብ፣ የአብርሃም እናት የአብርሃም አባት ቤተሰቡ በጠቅላላ የሄርሜላ ቤተሰቦችም እንግዲህ ልጃችን በወግ ማድረጉ ድረናል ብለው ሽምግልና ይቀበሉናል ደግሰው ማለት ነው። የዛኔ ማን አዋቶ ማን ይቀራል? እውነቴ ነው የምላችሁ። ማን አዋቶ ማን ይቀራል? ማን ደግፎ ደግሞ ማን ይቀራል? ስለዚህ እኔ ማዋጣለሁ፣ እኔ የምደግፋቸዋለሁ ማለት ነው። ቤተሰብ ለማንኛው ወይኔ በላቸው። አይ አብርሃም እንደው እሑድ ቀን ሁሌም እንደዚህ ነው የምንሆነው። እንደዚህ አይነት አለባበስ ነው የምንለብሰው። እንደዚህ ነው ፏ የምንለው አላለም? እውነቴ ነው ብላችሁ እንዴ አብርሃምና ማነው ሩታ የለበሰችው እና ሄርሜላ ሶስታችሁም የለበሳችሁ ነጭ ነው። እሺ ነገርየው እንዴት ነው ጉዳዩ? ወዴት እያመራ ነው? አላቅም፣ እውነት አላቅም። እኔ እኮ አሁን የእናንተ ነገር ግራ ግብት ብሎኛል። እውነቴ ነው ብላችሁ ግራ ተጋብታችሁ ግራ እያጋባችሁን ነው ማለት ነው። እኛ ራሱ ጨረሳችሁን እኮ እንዴ እንኖርበት እንጂ ጨረሳችሁን። በምንም አላስተረፋችሁንም እና እየጨረሳችሁን ትገኛላችሁ። ብቻ ለማንኛውም ምንም ማድረግ አይቻልም። በዛ ላይ ደግሞ እንግዲህ ሸር ነው ያሰቡት ሩታና ኤፍሬም ቀመር እየቀመሩ ነው የምትሉ ልጆች ደግሞ ማለት ነው። እውነቴ ነው የምላችሁ የላችሁ፣ ሞታችኋል፣ በቁማችሁ ሞታችኋል። እናንተ በቁማችሁ ሞታችኋል። ያ ማለት በቃ በአብርሃምና በሄርሜላ ላይ ሰው ክፋት የሚያስብ መጥፎ ነገር የሚያደርግ ነው የሚመስላችሁ። በነገራችን ላይ ሰው ክፉ የሆነ ሰው ማለት ነው በሰው ላይ ክፋት የሚያስብ ሰው፣ በሰው ላይ ክፉ ነገር የሚያደርግ ሰው ሌላኛውም ሰው ክፉ ይመስለዋል። ሌላኛውም ሰው በቃ እንደሱ ሸረኛ ምቀኛም ይመስለዋል። የምሬን ነው የምላቸው። እኔ ብዙ ሰው ተመልክቻለሁ። እራሱ ሸረኛ የሆነ ሰው ሌላኛውም ሰው ሸረኛ ይመስለዋል። እራሱ እንትን የሆነ ምቀኛም የሆነ ቡዳ የሆነ ሰው ደግሞ ሌላኛውም ሰው ምቀኛምና ቡዳ ይመስለዋል። ነገር ግን እንደዛ አይደለም ማለት ነው። ለማንኛውም ምንም ማድረግ አይቻልም። አይዟቸው።
ምንድን ነው እየተባባልን ተላለቅን አሉ እየተናናቅን ነው። እንግዲህ እናንተ ሁሌም ሰው አንድ ሰው ይቅርታ ሲጠይቅ፣ አንድ ሰው ሰላም ሲፈጥር፣ አንድ ሰው የሆነ ፍቅር ፍቅር ሲሰብክ እንትን አትበሉ። ሌላ ሸር ነገር አታስቡ። ለማንኛውም ምን እንደሚመጣና ምን እንደሚከሰት መጨረሻው ምናይ ይሆናል። ከዚህ ሁሉ ጭቅጭቅ ግን ማለት ነው እናንተም በሰቀቀን ከምታልቁ። አሁን ባለፈው ሄርሜላ ምን ብላለች? እኔ እኮ በሰቀቀን አለኩኝ በሰቀቀን አለኩኝ አለች ማለት ነው። ምክንያቱም ነገ ሄደ፣ ከነገ ወዳ ሄደ፣ ዛሬ ሄደ እያለች በሰቀቀን አስባችሁታል። የሰው ወርቅ አያደንቅ ትላለች እናቴ። እውነቷ ነው። እንደዛ እያለች ነበር። እናንተ ራሱ አሁን በቃ አሁን ሰላም ከተፈጠረ እናንተ እኮ በቃ የምታስቡት ማለት ነው። አሁን ሰላም ከተፈጠረ ሩታ ከሄርሜላ ጋር ይቅርታ ጠይቃለች፣ ከአብርሃም ጋር በቃ ሰላም ወርደዋል። ስለዚህ አሁን በቃ ትወስደዋለች፣ ሩታ አብርሃምን ትወስደዋለች፣ ከአብርሃም ጋር ይሆናሉ ወይ ሰላም ፈጥረው ልጃቸው ያሳድጋሉ። ሄርሜላን ይተዋታል ብላችሁ ስቅል ነው የምትሉት። የምሬ ነው የምላችሁ። አይዟችሁ፣ እኔ ልሰቀልላችሁ፣ እኔ ስቅልቅል እኔ ስቅልቅል ልበልላችሁ። እኔማ አልልላችሁም። እንዴ ነችና እናንተው በሉ እዛው። እኔ ምን አገባኝ? እኔ እውነት ለመናገር እንደ ዛሬ ስቅ ያላቅም። ምክንያቱም ኮሜንት ስር በዘላይ ደግሞ ፎቶዋን እየቆረጡ የሩታው ማ ያሽሟጠጥ አንቺ ልጅ ኧረ ተይ አታሽሟጪ። ሩታ አፏ የሆነ ቦታ ዞር አድርገው ነበረ። ከዛ እሱን አምጥተው የሆነ ቀመር እየቀመሩ ነው አሏት ማለት ነው። ኤፍሬም ወደሰው እንዳለ በድገወይዛችሁ። እኔ እውነት ለመናገር በእናንተ ነው ዘና የምለው። ከዚህ በኋላ ያው ጉዳዩ እያበቃ ስለሆነ የምንሳደብበት ነገር የለም ማለት ነው። ቤተሰብ የምንወቃቀስበትም ነገር የለም። እንዲያው እኔ ሰላም ይሻለኛል ጋይስ፣ እውነት ሰላም ይሻለኛል። ምንድን ነው ይሄ እነሱ ሲጣሉ በነገራችን ላይ ሽቀላ አለ፣ መሸቀል አለ። ዩቱበሮቹ ማለት ነው። አብርሃም ወደ ሄርሜላ ሲል ወደ ሄርሜላ ገልበጥ ይላሉ ዩቱበሮቹ፣ ከዛ ይሸቅላሉ። ምክንያቱም በጎቹ ስለሚከተሉ ማለት እውነት ስለሚመስላቸው። ሩታና አብርሃም ሲታረቁ ደግሞ ወደ አብርሃምና ሩታ ገልበጥ ይላሉ ዩቱበሮቹ። እንደ ዩቱበሮቹ እኮ እናንተ ብልጥ ናቸው። እኔ ነኝ ጅል የሆንኩኝ እውነት። እኔ በደንብ አድርጌ እሺ፣ ሩታ ደግሞ መውቀስ አልፈልግም እንጂ ማለት ነው ሩታን መስደብ አልፈልግም። እንደ ደገፍኳት፣ እንደ ጀመርኳት፣ እንደ ያዝኳት ይዣት ልዛለቅ ብዬ እንጂ ማለት ነው። እንደ ዩቱበሮቹ ማሽቃበጥ እችል ነበረ ጋይስ። በጎቹ ላይ መሸቀል እችል ነበረ። ግን እንዴት አድርጌ እኔ ያለ እንትን አይሆንልኝም። እውነት የሆነ ያለ ሀቃችሁ ይበላላችኋል። የሆነ ነገር ሀቃችሁ ያልሆነ ነገር ብሉ ብትባሉ ትበላላችሁ፣ አትበሉም። ስለዚህ ይሄንንም እንደዚ አይነት ነገር ነው፣ ያስጠላል። ከዛ ጋር ይመሳሰላል በአጭሩ ማለት ነው። ያልሆነን ነገር ሰርታችሁ ስታገኙ ይደብራል። እኔ ይደብረኛል እውነቱ ስነግራችሁ እና ለዛ ነው እንጂ እኔም በደንብ አድርጌ የሸቅል ነበረ። እንግዲህ አሁን ሊያበቃ ነው መሰለኝ። ያው መግቢያም አብርሃም ነው የሰራው በዚያው በነገራችን ላይ ማለት ነው። አብርሃም እውነት ምግብ ያሰራው እሱ ነው በሩታዬ ቤት። ሩታዬ እውነት በቤትሽ ሁሌም ነይልን፣ እውነት ነይልን። እንዳው እናንተ እያጃጃለችሁ ግደሉን። ከገደላችሁን ቆይተዋል፣ አልተቀበርንም ነው እንዴ ይሄ ሁሉ ህዝብ። አሁን እናንተ ባትገሉት ባትጨርሱት እንዴት ብሎ ነው አሁን ምንድን ነው ይሄንን ነገር እየደገፈ የሚኖር የነበረው? እውነት ስለገደላችሁን ስለጨረሳችሁ ነው ስለጨረሳችን እኮ ነው እየደገፍን ያለ ነው። ወላሂ ለዛ ነው ቤተሰብ አብናችሁ ተቀበሉ። እኛ በቃ ከምንም ነገር አልቆጠሩን፣ ጨርሰውናል። እኛም ደግሞ ተጃጅለናል። እንደግፋቸዋለን። ባንደግፋቸው እኮ እዚህ ደረጃ አይደርሱም ነበር፣ አይዛለቁም ነበር ከዚህ ድረስ ማለት ነው። ቀለበት እስከ ማለት ድረስ እስከ ምናምን ድረስ። ለማንኛውም አሁን ሰርግ ነው የምፈልገው። ጋሽዬ ይሄድ የማናት ቤተሰብ ማናት ሄርሜላ ቤተሰብም ሽምግልና ተቀብለናል ብለው እንትን ይበሉ። ያው ሩታዬ ደግሞ ብልጥ ነሽ እንግዲህ፣ ያራዳ ልጅ ይመችሽ።